ተረጋጋና መፍትሄው ላይ እናወራበት አይሻልም? መፍትሄው በቀጣው ትንሽ እኔ ራሴ ቆይ የት ነው የምትሄደው? እሺ ቆይ ናቲ ግን ልክ እንደዚህ ታጥፈህ እንደዚህ መደዳ ተከራዮቹ ባሉበት በኩል ስትታጠፍ ግን ጠፋ። እንዴት ነው የጠፋው? ታስታውሳለህ? አላስታውስም። ግን እኮ እየነገርኩ ነበር አይደለ? ጓደኛክ እናቱን ገሏል። አንተም ደግሞ ነገ ይሄ ነገር ሊከሰትብህ ይችላል እያልኩ አልነበረም ነበር ብለህ ነበር። እኔ ደግሞ በቃ ምን ነፃነት ነበር የምፈልገው፣ ሰላም መሆን ነበር የምፈልገው። ያን ሰዓት አጋጣሚ ፊት ለፊት ቢላ ነበር አንስቼ ወገውት። ትንሽ ከበድ ይላል ማለት ለአምልኮ የሚደረገው ነገር በጣም ዋጋ መከፍልበት ነገር ነው። ከዛ ያነጥፈዋል ፌስታሉን ማለት ነው ስር ካልጋው ላይ ማለት ነው። ስለዚህ ሰውየው ሲጎዳ ወይም ያ የተወጋው ሰው አልጋው ላይ የሚተኛው ሰው ሙሉ ለሙሉ ደሙ ወዴት ነው የሚሄደው? ወደ ፌስታሉ ነው የሚሆነው ማለት ነው። አንዴ ናታን አይ ናስቲ ሰላም ነህ አይደል? ሰላም ናታንን ደግሞ መያዝ ያቅተኛል። ይሄ ነገር ናታን አልፎ ወጣ ማለት ሌላም የከፋ ነገር ልናይ እንችላለን። እኔ መቆጣጠር እችላለሁ፣ እሱ ከኔ ጋር ቢሆን ልጄ ደስተኛ ነኝ። እናትየውም እንደዛ ነው። እርግጠኛ ስለሆንኩኝ ነው መቆጣጠር እችላለሁ አልኩ። ማልችለው ነገር ቢሆን ኖሮ እኮ እርዳታችሁን እጠይቃለሁ አይደል? አይ እኔ እውነቱን ስነግርህ ፈርቼዋለሁ የሆነ ነገር እንዳያረገው ማለት ነው። ግን ራስ ላይ ኮንፊደንስ ካለና ችግር ከሌለው እኛ ውጭ እንጠብቀው አይደል? ጨራረስ እቃ ምናምን ያዝና እንውጣ። አረጋጋዋለሁ። እስቲ ወደ ራሱ እንትን እስከሚል ድረስ ትንሽ ደቂቃ በቃ ደውል። እኛ እዚሁ ውጭ ላይ ስለምነው ችግር የለውም። ደውላችኋለሁ። እኔ እቆጣጠረዋለሁ። እዚህ ያለውን ነገር እቆጣጠረዋለሁ። ቀጥታ ተመልሰን እንመጣለን። ዋናው መብት ያለው እንደነገርኩ ነው። እዛ እንግዲህ ረጅም ጉዞ ትንሽ አድካሚ ነው። ግን ያው እንግዲህ ምን ማድረግ እንችላለን? መፍትሄ ለማምጣት እስከሆነ ድረስ እኔም እስቲ ለልጅ ስለሆነ ምን አደርጋለሁ እንትን በልና ደውልልኝ። አረጋጋው። እሺ ሚላቢ ነው። እሺ በትልቁ ምክንያት ጠብቁኝ ካለ እንግዲህ በጣም ረጅም ሰዓት ነው ስንደውልለትም እያነሳልን አይደለም። ያስፈራል። ያው ምልህ ልጁ እየሳቀም ስለነበር ነው በእርግጥ የፈራሁት እኮ። አትሁን ሂዱ አለ እኮ ሰምተው ይል እንዴ? እኛማ ፖሊስ ሁሉ እንጥራለን። ፖሊስ አንተ ጋር ይሁን ወይ የሆነ ሰው አብረው ይሁን ስንል አይ ችግር የለውም ነው ያለው። እቃ ምናምን ልሰብስብ 1-2 ሰዓት ስጦኝ ነበር ያለው። አሁን እንግዲህ ኦልሞስት 3 ሰዓት ከምናምን ሆነ ስንጠብቀው ማለት ነው። ወደ ውስጥ እንግባ። ኢንሻአላህ ያለው ነገር አንዴ ከመጣ ምንም አንተ እንደሱ በል ከፊት እኔ ነኝ ያለሁት አይደል? ነሽን ቀስ እንሂድ። ምን እንግዲህ ወደ ቤተሰቦቻችን ያው ልጁን እንደተመለከታችሁት ወደ ማቆያ ይዘነው ሄደናል። ልጁም በጣም ፍላጎት ነበረው ማቆያ ይሻለኛል፣ ምክንያቱም እዚህ ጋር የተከናወነው ነገር የሆነው ነገር የተፈጠረው ነገር በሙሉ እኔ ራሴን በማቀበት ወይም በማስታውስበት ሁኔታ ውስጥ ሆኜ አይደለም። ይሄም ሁሉ የተፈጠረው እኔ ራሴን ሳላስታውስ ራሴን ሳላቅና ራሴን በሳትኩበት ሁኔታ ላይ ሆኜ ነው። ይሄንን ነገር ደግሞ መከላከል የምችለው ወይም ይሄን ነገር ማቆም የምንችለው ማቆያ አይነት ነገር ውስጥ መሆን ስችል ነው የሚል ሐሳብ ነው ያቀረበው። ስለዚህ እኛም ደግሞ ቁጭ ብለን አወራንበት። ስናወራበት የወሰነው ውሳኔ ምንድነው? ይሄ ልጅ ማቆያ መግባቱ ለሱም ለቤተሰቡም ብሎም ለአካባቢው ሰላም ነው። ምክንያቱም ፈልጎት ሆን ብሎ ያድርገውም አያድርገውም ፈልጎት ያድርገውም አያድርገውም የተፈጠረውን ነገር
በእንደዚህ አይነት ሁኔታ ለማስተካከል መሞከር የተሻለ ነው ብለን በማሰባችን ወደ ማቆያ ይዘነው ሄደናል። በጣም አዝኗል። ምክንያቱም አባቱን የወጋው አባቱን መውጋቱ ደግሞ በተለያየ እይታ ስናየው ትክክል አይደለም። ይህ ነገር እሱም አምኗል። ያደረገው ነገር ልክ እንዳልሆነ፣ የተደረገው ነገር ትክክል እንዳልሆነ ምናምን አምኗል። ግን እኔ እንዴት ነው በኖርማል ሀሳቤ ወይም ደግሞ እያሰብኩ ያደረግኩት ነገር አይደለም ነው ያለው። ግን እኛ ይህንን ነገር እንግዲህ አድርጎታልም አላደረገውም ወይም መንፈስ ነው እንደዚህ ያስደረገው ምናምን የሚለውን ነገር መወሰን አንችልም። እኔ ቄስ አይደለሁም ወይም ደግሞ መንፈሳዊ አባት አይደለሁም። የማውቀው ነገር የለም። ይሄ ከመንፈስ ጋር ይገናኝም አይገናኝም የሚያውቁ ሌሎች አካሎች ናቸው። እኔ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ነው ማለት የምችለው። ስለዚህ እዛ ልጁ ጋር በደረስኩበት ሰዓት ያው ከማማተብ የዘለለ ነገር ማድረግ ስለማልችል ማለት ነው። ይሄ ልጅ ለተወሰነ ጊዜ እንግዲህ ማቆያ እንዲሆን ከፖሊሶቹ ጋር አወራን። እነሱም ፈቃደኞች ሆኑና ያው እድሜውም ልጅ ስለሆነ ለእስር ወይም ደግሞ ለፍርድ ስለማይቀርብ በልጆች መቀጮ ማቆያ በሚለው ስያሜ ዲቴንሽን ሩም የሚባል አለ። ዲቴንሽን እንዲደረግ ነው የሆነው ማለት ነው። ሄደች እሱ ዲቴንሽን ካስደረግን በኋላ ቀጥታ ወደ አባትየው ጉዳይ ነበር የሄድ ነው። አባትየው አሁን ላይ ሰላም ነው። ጤናው ከበፊቱ መጀመሪያ ይዘን ሄደን ከነበርንበት ሁኔታ አሁን የተሻለ እንደሆነ ተነግሮናል። ትንሽ ደም ፈሶት ነበር። ነገር ግን የበዛ ደም ሳይፈስ ነው እኛ የደረስነው። ልጁም ቶሎ ስለደረስንበት ማለት ነው። በሚገርማችሁ ሁኔታ ልጁ ከግቢው ሲወጣ ግን እሱ እንዳልወጣ ነግሮናል። ያም ማለት መንፈስ እንደነበረ ግልጽ ነው። ምክንያቱም እኔም ሆንኩ ካሜራማኔ እየተከተል ነው እየሮጥን ነበር። በምንሮጥበት ሰዓት ልክ መታጠፊያው ላይ እንደዚህ ታጥፈን ስንቆም ልምን ያለው። ስለዚህ ይሄ የሚያሳየው ምንድን ነው? የሆነ መንፈስ ውስጡ ላይ እንዳለው ነው እንጂ አንድ ስጋ ያለው ሰው እንደኔ አይነት ሰው ሲሮጥ ቢያንስ እንዴት አይታይም? ረጅም ነው። ይኸውላችሁ ከዚህ እስከ ግቢው መጨረሻው ድረስ ያለው መንገድ ረጅም ነው። አትሊስት እንደዚህ ላልደረስበት ይችላሉ፣ ግን አትሊስት በአይኔ ማየት ነበረብኝ። በአይኔ ያላየሁት ለአይኔ ነው ልም ያለው ልጁ ማለት ነው። እና የሁኔታው ትንሽ ግራ የሚያሰኝም የሚያስጨንቅም ግራ የሚያጋባም ነገር ነበረው። እኛም በተቻለ አቅም እንግዲህ ይሄንን ነገር ከመንፈስ ጋር ወይም ከእንደዚህ አይነት መጥፎ ነገሮች ጋር ላለማገናኘት ሞክረናል። ያም ማለት ምንድነው? እንዴት ነው ይሄ በስጋ እይታ ወይም በስጋ አስተያየት አይተንለት እንትኑም ፍርዱም ክሱም ሂደቱም ምናምን በእንደዚህ አይነት ሁኔታ እንዲሸፈን ማለት ነው ነበር። ነገር ግን ልጁ ሁኔታው ትንሽ ያስፈራል። እኛም ጋር ሲሰሩ የነበሩ ልጆች በሙሉ ሁሉም ጸበል እምነት ምናምን መጽሐፍ ቅዱስ ቁርአን ሁላችንም ይዘን የወጣ ነው። ለምንድን ነው የሆነው? ከመፍራትና ነገሩን ደግሞ እንዴት ነው ወደ እኛ እንዳይመጣም ከመስጋት ነው። ምክንያቱም ልጁ ሳይሆን አባቱም መስክሯል። እዛም የነበሩትም አካባቢ በተለይ የመጀመሪያው ታሪክ ላይ የነበረውም ልጅ ቤተሰቦችም መስክረዋል። ልክ ልጁ አእምሮ ሲስት ወይም ደግሞ ከዛ ሙድ ሲወጣ ምንም አይነት ኃይል እሱን ማስቆም አይችልም ነው ያሉን። 4-5 ወንድ ሆኖ እንኳን እሱን ማቆም አይችልም ነው ያሉን። እና እንግዲህ ይሄ ቀጥታ ከስጋዊ ኃይል ጋር ሳይሆን መንፈሳዊ ኃይል ጋር የተገናኘ ነው። ስለዚህ እኛ ደግሞ ብዙ ጊዜ እንዴት ነው በመንፈሳዊ ህይወታችን ደከም ያለን ሰዎች ነን። እግዚአብሔር ጸሎታችን ይስማል። ከዛ የዘለለ ትልቅ የሆነ እምነት ወይም ደግሞ ትልቅ የሆነ እንዴት ነው በእግዚአብሔር የመተማመን ልብ ያለን አይመስለኝም። እንደ ሰው ደካሞች ነን። ቤተክርስቲያን የሚሄዱ ምናምን ነገር ላይ ብዙም ጠንካሮች አይደለንም። እንደዛ የሆነ ሰው ላይ ደግሞ ብዙ ጊዜ ሰይጣን ይበረታል ይባላል። እና ምናልባት የኛ በሃይማኖት መድከም እንዲያው ሰይጣንን አበርትቶት እኛን አንድ ነገር እንዳያረገን ወይም እኛ ላይ አንድ ነገር እንዳይፈጠር ከመስጋትና ከመፍራት የተነሳ ነው ሁላችንም በምናመልከው ሃይማኖት ወይም እምነታችን ልክ ያድነናል ወይም ያተርፈናል ብለን ያሰብነው ነገር ያደረግነው ማለት ነው። ሁላችንም እንግዲህ ያን ሁሉ ስናደርግ ስንሯሯጥ የነበረበት ትልቁ ምክንያት አንደኛ ልጅ ነው። ልጁ አሁን እንዴት ነው ለመጉዳት አልፈለግንም። ህፃን ነው፣ በጣም ህፃን ነው። 16 ዓመቱ ነው፣ ያኛው 12 ዓመቱ ነው። እና እነዚህ ልጆች እኛ መጉዳት ለእኛ ልክ ነው ብለን አናምንም። ስለዚህ ምንድነው የተደረገው? እነሱን ይዞ ለዲቴንሽን ወይም ለሕክምና ወይም ለማቆያ መስጠት ነው። አሁን ማቆያ በሚቆዩበት ሰዓት የሚፈጠር ነገር ሊኖር እንደሚችል እንገምታለን። ለምሳሌ ሌሎችን ልጆች የመጉዳት ኢቨን ኢፍ እዛ የሚጠብቋቸውን ሰዎች የመጉዳት ነገር ሊኖር ይችላል። ስለዚህ ይህን ነገር በምንድን ነው ልታስተካክሉት ያሰባችሁት የሚል ሀሳብ
አቀረብንላቸው ለፖሊሶቹ። ፖሊሶቹ ምንድን ነው ያሉኝ? ለብቻቸው እንዲቆለፍ ነው የምናደርገው። ለብቻቸው ማለት ሁለቱ አንድ ላይ ሳይሆን ለየብቻ ሆኖ ግን ይቆለፍባቸውና አንድ ክፍል ውስጥ ይቀመጣሉ። ከዛ የሚሆነው ይሆናል ነው። ያው ክትትል ይደረግላቸዋል ነው ባጭሩ። እዛ ክትትል ከተደረገላቸው በኋላ ልክ ነው አይደለም አላውቅም፣ ግን ያው ለፍርድ ይቀርባሉ። የሚወሰንባቸውን ውሳኔ ይቀበላሉ ነው። አሁን ልክ ነው አይደለም ያልኩበት ምክንያት ምንድን ነው? እነዚህ ልጆች ህፃኖች ናቸው። እነሱ አይደሉም ልጆቹን እየገደሉ ያሉት ወይም ሰዎቹን እየገደሉ ያሉት። ውስጣቸው ላይ ያለው መጥፎ መንፈስ ወይም ደግሞ የተዋረሳቸው ከቤተሰብ የመጣው መጥፎ መንፈስ ነው። ስለዚህ ያን መንፈስ ማስቆሙ የተሻለ ነው ብዬ አምናለሁ። በእርግጥ ማንም ሰው ጥፋት ሲያጠፋ መቀጣት አለበት። አዎ በሱ እተማመናለሁ። ለምን ተቀጡ ወይም ለምን ይቀጣሉ የሚል ሀሳብ የለኝም፣ ወይም እንደዛ ማሰብ አልችልም። ግን በተቻለ አቅም ይሄኛው ኮንሲደር ቢደረግላቸው ብዬ እንደ ሰው አስባለሁ። ያው ልጆች ናቸው። እንዲያውም ሲናገሩ ሰምታችኋል። እንደ ህፃኖቹ እንኳን እንደ ትንሾቹ ልጆች አብረናቸው ስንጫወት አልነበረም። እነሱ የኛ ኩዮች በሚጫወቱ ልክ የኛ ኩዮች በሚሆኑት በሚማሩት ልክ አይደለም እኛ እየሆንን ያለ ነው። ያ ራሱን የቻለ ጭንቀት ነው። ያ ራሱን የቻለ ድብርት ውስጥ ይከታልና ያን ያህል ተጨናንቀው እንደነበር ያው በተለያዩ አጋጣሚዎች ገልጸዋል። በተለይ ኢንተርቪው በምናደርግላቸው ሰዓት ይህንን ነገር ሲገልጹ ነበር። ዞሮ የኛ ውሳኔ አይደለም፣ ያው እኛ አንወስንም። ግን እንደ ሀሳብ ይህንን ለሳጅንም ነገር ያለው እነዚህ ልጆች እንደዚህ ናቸው ምናምን ብያለሁ። ግን ያው ኮንሲደር የሚደረገው ተደርጎ አስፈላጊውን እርምጃ እንወስዳለን የሚል የጸና የሆነ ነገር ነው ሳጅን የነገረኝ። እኔም ያው ተቀብዬ ወጥቻለሁ። ከዛ ያው እሱን ተቀብዬ ጉዳዩን ተቀብዬ ወደ ጤና ጣቢያ ሄጄ ነበር። ጤና ጣቢያ ከመሄድ በፊት ግን ያኛውንም አባት አግኝቼው ነበር፣ አናግሬው ነበር። እሱ መዛው እንትን እስር ቤት ነው ያለው። ሁኔታውን ምናምን አናገርኩት። እስኪ አናግሩትና የሚላችሁን ነገር አብረን ሆነን የምናስተካክለው ከሆነ እናስተካክላለን የሚል ሀሳብ ሰጠኝ። ትንሹንም ልጅ አገኘሁት። ሁለቱንም አግኝቻቸዋለሁ በዛው በሄድንበት አጋጣሚ ማለት ነው። ያው ድካም አለ፣ በጣም ከፍተኛ ድካም ነው ያለው እንደሆነቱ ከሆነ። ከዛ ወደ ሆስፒታል ተመለስኩና አባትየውን ሳናግረው መናገር አልቻለም። ነገር ግን የሆነ ወረቀት ኢንቨሎፕ አዘጋጅቶ የሰጠን ኢንቨሎፕ አለ እዚህ ጋር። ብዙ አይነት ወረቀቶች ናቸው እዚህ ጋር ያሉት። እንግዲህ ግን እነዚህን ወረቀት ከሰጠን በኋላ አንድ ብጫቂ ወረቀት ለብቻ ሰጥቶናል። አሁን እሱን ነው ማነብላችሁ። ምንድነው ኖርማሊ ላነብላችሁ እንኳን አይደለም፣ ማንበብ እንኳን ምንም ጥቅም የለውም። ግን ሀሳቡን ልንገራችሁ። እንግዲህ እዚህ ጋር ያስቀመጣልን ነገር ምንድነው? ያስቀመጠልን ነገር ምንድነው? እኔ ያው ተጎድቻለሁ ነው የተጎዳበት። እኔ ተጎድቻለሁ። ነገር ግን ቤተሰቦቼ በእኔም ዙሪያ ያሉት ሰዎች በሙሉ እንዲጎዳ ካለመፈለግና እነሱንም ማጣት ካለመፈለግ የተነሳ ይሄንን ጉዳይ እንድትፈቱት በዚህ በምሰጣችሁ ስልክ፣ በምሰጣችሁ አድራሻና በምሰጣችሁ ፎቶ መሰረት ይህንን ሰው አግኝታችሁ ጉዳዩን እሱ ከኔ በላይ የሚያውቀውና የሚረዳው ስለሆነ ሁሉንም ነገር በጥልቀትና በዝርዝር ያስረዳችኋል። ይህ ሰው ከኔ በፊት የነበረ ህይወት ውስጥ የነበረ ሰው ነው። ሁሉንም ነገር ማድረግም መስራትም ይችላል። ወደ ዘንዶም ሆነ ወደ ሌላ ነገር ሲቀየሩ ያየ በአይኑ ያየ ሰው ነው። ከሁላችን ጋር ግንኙነት አለው። እኔ የማላቃቸውን ሰዎች በሙሉ እሱ ያውቃል። እኔ የማልግባባቸውን ሰዎች ሁሉ እሱ ይግባባል። እዚሁ አዲስ አበባ ውስጥም ከኛ ጋር ልክ እንደኛ አይነት ችግር ያለባቸው ሰዎች አሉ። እነሱንም እያንዳንዳቸውን በዝርዝር ያውቃቸዋል። እሱ የኛ አይዶል ማለት የኛ አይዶል ነው። ያው ምልክታችን ነው ለማለት ፈልገው መሰለኝ። እሱ የኛ አይዶል ነው። በምትፈልጉት ልክ ሊረዳችሁ ዝግጁ ነው። ከተሻለኝ እኔ አግዛችኋለሁ፣ ካልተሻለኝ ግን እሱ ሁሉን ነገር ያስተካክላል ነው የሚለው።
እኛም ያለውን ነገር ሰምተናል። የሚገርማችሁ ነገር ይህን ነገር ሲልክልን ከስራ አያይዞ የሰጠን ብዙ ማስረጃዎች አሉ። ብዙ ከምላችሁ በላይ የተዘጋጁ ነገሮች አሉ። ብቻ ብዙ የተሰናዱ ፋይሎች አሉ። እነዚህን ፋይሎች ቀስ በቀስ አንድ በአንድ ምን እንደሆኑና እንዴት እንደሆኑ ዘርዝረን ለእናንተ እናሳያቸዋለን፣ እናስረዳቸዋለን። ግን ይሄ አለ የተባለው ሰው ፎቶውን ማስቀምጦልናል፣ አድራሻም አለ፣ ስልክ ቁጥርም ማስቀምጧል። ስለዚህ ይህን ሰው ቀጥታ ያለበት ቦታ በመሄድ እናናግረዋለን። ሙሉ ለሙሉ ጉዳዩን ያውቃል፣ ታሪኩን ያውቃል፣ የተፈጠረውን ጉዳይ ያውቃል ብሎ ነው የሰጠን። ያም ማለት ምን ማለት ነው? በእንደዚህ አይነት ጉዳዮች ውስጥ እጁ ያለበት ሰው ነው። እነዚህ እንደ ማህበረሰብ ነው ጉዳዩ፣ የአንድ ሰው ወይም የሁለት ሰው አይደለም። ምክንያቱም በዚህ ኬዝ ላይ 2 ፋሚሊዎችን አግኝተናል፣ 2 ቤተሰቦችን ያገኘ ነው። እነዚህ 2 ቤተሰቦች ያሉበት ኬዝ ከሆነ ደግሞ ምን ማለት ነው? እነዚህ 2 ቤተሰቦች ያሉበት ኬዝ ከሆነ ደግሞ ምን ማለት ነው? ባጭሩ ሌላም ቤተሰብ ይኖራል ማለት ነው። ሰውየው እንደገለጸው ከሆነ ሌላም ሰዎች አዲስ አበባ ውስጥም ከአዲስ አበባ ውጭ ያሉ ሰዎች ይኖራሉ ነው ሀሳቡ። ስለዚህ እነዚህን ሰዎች ግን ኤግዛክትሊ በትክክል የሚያውቃቸው ይህ አሁን የላኩልህ ፎቶ እና አድራሻውን የላኩልህ ሰው እሱ ያውቃቸዋል ያለው ይህ ሰው ማለት ነው። እንግዲህ እሱ ሆስፒታል ነው ያለው። ክፍለ ሀገር ልንሄድ በምንዘጋጅበት ሰዓት ነው የሁሉ ነገር ሀፕን ያደረገው። በጣም የሚያስደነግጥ ነው። በጉልበታችን ነው ተራራውን የምንወጣው። ተራራውን በጉልበታችን ወተን እንደጨረስን ደልዳላ ቦታ አለ። እዛ ደልዳላ ቦታ ላይ ነው እንግዲህ ይሄንን አምልኮ ስርዓት የሚፈጽሙት። ያን የአምልኮ ስርዓት እንዲፈጽሙ የሚያደርጋቸው ደግሞ የአምልኮ ስርዓቱ መሪ አላቸው። ያ መሪ ጸሎት በሚያደርግበት ብቻ የሚደረገውን ድግምት ምንም በሚያደርግበት ጊዜ መንፈሱ በተለያዩ አይነት ቅርጾች ይወጣል ነው ያለን። እንግዲህ የመጀመሪያው በዘንዶ መልክ ይወጣል አለ። አውራሪስ ይሆናል። ይሄ አውራሪስ ነው የሚባለው። ብቻ እንደዛ ጉማሬ ምናምን እና በተለያየ አይነት እንደ ሰው ልብና እንደ ሰው ሀሳብ የተነሳ ሰውነቱንና ቅርጹን የሚቀይር እንስሳ ነው ያለን የሚወጣው ከነዚህ ሰዎች። አሁን ለምሳሌ እኔ ወደዛ ብሄድና ጸሎት ተደርጎልኝ ልክ መንፈሱ ሲወጣ እኔ የተወከልኩበት ወይም የሚወከልበት እንስሳ ምስል ነው የሚወጣው ማለት ነው። ለምሳሌ በቀላል አገላለጽ እናንተን ለማስረዳት ያክል የኮከብ ቆጠራ የሚባል አለ፣ ፓይሰስ የሚባል አለ፣ ስኮርፒዮ ምናምን የሚባሉ አሉና አሁን ፓይሰስ ለምሳሌ የአሳ ምልክት ነው፣ ስኮርፒዮ የጊንጥ ምልክት ነው ምናምን እንደዚህ እየተባለ ይገለጻል። ለምሳሌ ያ ፓይሰስ የተባለው የአሳ ምልክት። ስለዚህ ልክ እኔ እንደ አሳ ወይም እንደ ስኮርፒዮ እንደ ጊንጥ አይነት ባህሪ ካለኝ ያ የሚወጣው መንፈስ በጊንጥ መልክ ይወጣል፣ ጊንጥ መስሎ ይወጣል ማለት ነው። እኔ ሄጄ እዛ ጸሎት ምናምን ተደርጎልኝ ወይም ለምሳሌ ናታን እንሰረውና ናታን እዛ ቦታ ሄዶ ጸሎት በሚደረግበት ሰዓት የናታን የራሱ የሆነ የእንስሳ ምልክት ይኖራል። በዛ እንስሳ ምልክት ነው መንፈሱ የሚገለጽለት። ሲገለጽ በትልቁ ነው ብቅ ነው የሚለው ነው። ይወጣል፣ ይታያል። ከዛ በኋላ ያመሰግኑታል፣ እልል ይባላል፣ መስዋዕት የሚደረገ ይደረጋል። ከዛ ይዋረሰዋል፣ ወደ ህፃኑ ይዋረሳል ማለት ነው። ከአባትየው ነበር፣ ከዛ ወደ ህፃኑ ይዋረሳል። ይሄ ሂደት እንግዲህ ላለፉት 100 ዓመታት የቀጠለ ሂደት ነው። አዲስ አይደለም። ዛሬ አንተ መተህ ልታስቆም አትችልም የሚል ነገር ነው ሲናገሩ የነበሩት። ዞሮ ዞሮ እኛ ምንም ነገር ማስቆም እንችላለን ብለን አናምንም፣ እግዚአብሔር ካልተጨመረበት በስተቀር። ስለዚህ እግዚአብሔርን ከፊት አድርገን ምንም ነገር ለመስራት ወደኋላ አንልም፣ ቀጥታ እንሄዳለን። የትም ቦታ ቢሆን ይሄ ነገር መቆም የሚችል ከሆነ እነዚህ ህፃናትን መታገድ አሁን ሁለቱን ህፃናት አይታችሁ ከሆነ ሁለቱም ከእንደዚህ አይነት ስርዓት መሆን አይፈልጉም፣ መውጣት ይፈልጋሉ። ግን የቤተሰባቸው ስርዓት ነው የያዛቸው። እነሱ ብቻ አይደሉም፣ አባቶቻቸው። የመጀመሪያው አባት ካስታወሳችሁ ጥሎ አዲስ አበባ ሲመጣ አልፈልግም ብሎ ነበር ጥሎ ወደ አዲስ አበባ የመጣው። ነገር ግን መልሶ ጎትቶ ወስዶ እንደገና ገንዘብ ሲፈልግ ሄዶ እንደገና እጁን ቆራርጦ ምናምን ራሱ መስዋዕት አድርጎ ነው ይሄ ሁሉ ነገር የሆነው። ይሄኛውም ሁለተኛውም አባት ልክ እንደዚህ ፍላጎት የለውም። ነገር ግን የቤተሰቡ ስርዓትና ገንዘብ ጤናዬን ያሳጣኛል ምናምን የሚለው ነገር ይዞት እስካሁን ድረስ ቆየ ነው። እና እንግዲህ ቤተሰቦቼ ነገ ወይም በቀጣይ ላደርገውም የፈለኩት ምንድነው ከነ አቤሎ ጋር ምናምን እንነጋገራለን። ከተነጋገርን በኋላ ያው እንወስንበታለን። ይሄንን ሰው እናገኘዋለን ብለን አስበናል። እሱን ካገኘነው በኋላ እንዴትና በምን አይነት ሁኔታ መፍትሄ መስጠት እንችላለን፣ እንዴት እናስቆመዋለን የምንለውን እንነጋገራለን።
እናንተ ግን ሁሌም እንደተለመደው የኛን ድካም እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትተው። ሁሌም ቢሆን ሼር ማድረጋችሁ ለኛ ይጠቅመናል። ሰብስክራይብ እያደረጋችሁ ደግሞ ላልደረሰው ሰው እንዲታይ ሼር ማድረጋችሁን ማተው። ላይክ ደግሞ ቪዲዮ ሲጀመር መጀመሪያ ሲጀምሩ ላይክ አድርጋችሁ መጀመራችሁ ለብዙ ሰው ቪዲዮ እንዲዳረስ ያደርግልናል። ከካሜራ ጀርባ ጀግናው አቤል አለ። የራሱን ቻናል ከፍቶ እየተንቀሳቀሰ ነው። የሱ ቻናል ተስፋ ቲዩብ ይባላል። ወደ 15000 ሰብስክራይበር ደርሶለታል። እናንተ ናችሁና እንደዚህ ያደርጋችሁለት አሁንም እንዳይቆም እላችኋለሁ። እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ሞቅ ደመቅ እንድታደርጉለት በዚሁ አጋጣሚ ለመግለጽ እፈልጋለሁ። እኔ ግን እዚህ ላይ አቆማለሁ። በቀጣይ በነገ እዚህ ሰውዬ ጋር ሄደን ያለውን እውነት ደግሞ ድጋሚ ለእናንተ የምናሳያችሁ ይሆናል። እስከ መጨረሻ እያንዳንዷን ነገር ለእናንተ እናሳያችኋለን። እናንተም እያንዳንዷን ነገር እየተከታተላችሁ ኮሜንት እያደረጋችሁ ሀሳባችሁ መስጠታችሁ እንዳይቀር ይመቻችሁ። ቤተሰቦቼ እንዴት አላችሁ? ያው ትንሽ ችግር ተፈጥሮ ነበር። አባትየው ከአቅም በላይ በጣም በራስ መተማመን ነበረው። እኛ በተቻለ አቅም እሱን ፕሮቴክት ለማድረግ እየሞከረ ነበር። ምክንያቱም ከተነገረን ነገር አንፃር ይሄ ልጅ መንፈሱ በሚዋረሰው ጊዜ ማንም ሰው የሚይዘው የሚጨብጠው ሰው እንዳልሆነ ነግሮናል። እሱም ራሱ አባትየው የሚያውቃል። ለምን ይሄን ያህል መዘናጋት እንደፈለገ አልገባንም። ዞሮ ዞሮ አባትየው ተወግቶ ነው ያገኘ ነው። ልጁ መጀመሪያኛ ኢንተርቪው በምናደርግበት ሰዓት እያያችሁት ነበር፣ እየሳቀ ነበር። በቃ የሚያስጠላ ሳቅ ነው ሲስቅ የነበረው፣ የሚረብሽ ሳቅ። ግን በቃ ያለን አማራጭ አባትየውን ያውቃለው እኔ እችላለሁ ስላለን እሺ በቃ እሱ ሃንድል ያደርገዋል ብለን አስበን ነው እንግዲህ ከአባትየውን አስቀምጠን እኛው ደግሞ ውጪ ወጣ ነው። እኛ ምሳ እየበላን ነበር። ምክንያቱም ክፍለ ሀገር እንሄዳለን እንደዚህ እናደርጋለን ስላለ በቃ እነሱ እቃቸውን ይሰብስቡና ከዛ በኋላ አብረን ወተን ሄደን ያው በጧት ባስ ምናምን በጧት ስለሚያዝ እኛ አብረን እንወጣና እንትን ነበር ይሄ አውቶቡስ ተራ ምናምን በጧት እንወጣና እዛው አካባቢ አልጋን ይዛለን ብለን ነበር ያሰብነው። ከዛ ግን የተፈጠረው ምንድነው እኛ ውጪ ምሳ ምናምን በላልተን ምናምን በቃ ከ2 ሰዓት በኋላ ደውላችኋለሁ ነው ያለው። 3 ሰዓት ምናምን ሆነ። ከ2 ሰዓት በኋላ ብሎ ነበር ግን ወደ 3 ሰዓት ምናምን አካባቢ ሲሆን ጨነቀ። ስለዚህ ያለን አማራጭ ወደ ግቢው መግባት ነው። ገባንና ብንጣራ አልሰማን አለ። ግን እኔ እውነት ለመናገር ፈርቼ ነበር አቤሉ፣ የምር በጣም ፈርቼ ነበር። ከዛ ልክ በሩን ስከፍተው ቀደም ከዚህ በፊት ስለው እንደነበር ሁለቱ ሴቶች የሞቱበት ቪዲዮ ማይታችኋልና ልክ እንደዛ በቢላው እንደዚህ እየወጋው ነው የነበረው አባትየውን ማለት ነው። አባትየውን ራሱ ስቷል፣ ወድቋል። በቃ ኦሬዲ ሶፋው ላይ ወንበሩ ላይ ወድቋል። ግን እንደዚህ አድርጎ ልክ እየወጋው እያለ ነው እኔ የገባሁት። እኔ በአይኔ ያየሁት ቀጥታ አባቱን ሲወጋው ወጋው። ልክ ስጠራው ሮጣ። ከዛ ሮጣ እና ቤሎም ነበራችሁ ተከታትለናል። ስውር ነው ያለው። ለክ እንደዚህ ታጠፈና እልም ነው ያለው። ጣላታችሁ እልም ይበል ማርያም፣ እልም ነው ያለው። የለም በቃ በጀርባ በቤቱ ጀርባ እንደዚህ ሮጣ፣ እንደዚህ ታጠፈን አንድ። ከዛ ልክ ሁለተኛው መታጠፊያ ላይ ያለ ልክ እንዲህ ስታጠፍ የለም። የውጭ በር ዝግ ነው፣ ምንም ነገር እልም ነው ያለው። የለም ዞርኩ። አንተም ነበርክ፣ አብረን ዞረን አካባቢውን በደንብ ነው የፈተሽ ነው። ሰው ቤት ገብቶ ከሆነ ብለን እያንኳኳን የጠየቅ ነው። እዛ የተከራዩት ሰዎች ቤታቸው ካለ ብለን እያንኳኳን ጠየቅ፣ የለም። ስለዚህ የመንፈስ ስራ ነው። ወዲያው ምንድን ነው ያደረግነው? ተመለስንና ወደ አባትየው ሄድን። ወደ አባትየው ሲሄድ ነፍሱ አላለፈችም። እያቃሰተ የሆነ ወረቀት የሰጠን ወረቀት አለ፣ በኋላ ላይ አነብላችኋለሁ። ግን የሆነ ወረቀት ሰጠንና በዚህ ወረቀት መሰረት የሆነ ነገር አድርጉ ነው ሐሳቡ። ግን ወዲያው የሱ ህይወት ይቀድም ነበርና አምቡላንስ ተጠራ ምናምን ነገር። ከዛ ቀጥታ በአምቡላንስ ወደ ሆስፒታል ልከናል። አሁን እሱን ሆስፒታል አድርሰን ነው እዚህ ጫካ ውስጥ የመጣ ነው። አሁን እዚህ ጫካ ውስጥ የመጣንበት ምክንያት ምንድን ነው? እዚህ ጫካ ውስጥ የመጣንበት ትልቁ ምክንያት ልጁ ነው። ባለፈው ካስታወሳችሁ ህፃኑ ልጅ ይዞን የመጣ ነው። ወደዚህ ነበረ እዚህ አካባቢ ብቻ ወደዛኛው አካባቢ መሰለኝ፣ በዚህኛው ወይ በዛኛው መግቢያ ነውና እዚህ አካባቢ ነው የሚውለው ልጁ። በቃ የሆነ ነገር ቢፈጠርም ባይፈጠርም እዚህ ነው የሚመጣው። መንፈሱ እያሮጠ እዚህ ጋር ነው የሚያመጣው። ይሄ እንደምታዩት መንገድ አለ እዚህ ጋር፣ በዚህ መንገድ የሚያልፉትን ሰዎች ነው የሚገለው ምናምን እያለ ብቻ ሲነግረን ነበር ልጁ ማለት ነው። ስለዚህ አሁን ምንድነው እዚህ ቦታ ላይ እሱን እየተፈለገ ነው ያለው እና ሄኒ ምናምን በዛ ሄደዋል እና ሮቤል ምናምን ሁሉም ተበታትኗል። አሁን እየተፈለገ ነው። ስለዚህ የተገኘበት ቦታ ላይ እንይዘዋለን። ስንይዘው ግን በምን አይነት መንገድ ነው የምትይዙት ካላችሁን
ከድር አላ ከድር በዱዓ ነው የሚይዘው። እውነት ለመናገር ማርያም እኔ እንዴት እንደምናደርጋ ከድር ዱዓ እየሄደ ነው። እዛ ጋር የቁርአን ይዟል፣ መጽሐፉን የቁርአን መጽሐፍ ይዟል። እኛም መጽሐፍ ቅዱስ፣ ውዳሴ ማርያም፣ ጸበል፣ ቅባ ቅዱስ በቃ ያልያዝነው ነገር የለም። በስመ አብ አንተ አየሩ ተቀየረ። አልፈራ ደመና ሆነ። ማርያም እንዴት ነው በዚህ የምንገባው? ቅድም ራሱ እኮ በቃ እዛ ቤት ውስጥ ቁጭ ብለን የዚህ አይነት ስሜት ካሁን ሊነሳ ሲል በኪስ ያዝኩትን እኮ በቃ ልበትንበት። በጣም ድምፁ ራሱ አየሁ፣ የዛፎቹ ድምፅ ያስፈራል። ተመልካቾቼ አሁን ሙሉ ለሙሉ ደመና ሆኗል። ፀሐይ ነው ነበር እንግዲህ እያያችሁት ነበር። እዚህ ጋር ፀሐይ ላይ ነበር የተቀመጥኩት። አሁን ደመና ሆኗል። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ፈራው ወደ ታች ቤተክርስቲያን አለ፣ በዛም በኩል ቤተክርስቲያን አለ። ጸሎት አድርገን የመጣ ነው። አሁን አይ ቲንክ ይሰማሃል የቅዳሴ ስም። ስለዚህ አሁን ምንድነው የሚሆነው? ያው ከመንፈስ ጋር አሁን ሰው ቢሆን ችግር የለውም ወይ ተቀጠቅጠዋለህ ወይ ይቀጠቅጣል። መንፈስ ምንድን ነው የሚባለው? ያው እንደተለመደው ያዝነውን ይዘናል። አዎ እግዚአብሔር ከኛ ጋር ነው። ድንግል ማርያም ከኛ ጋር ነች። ስለዚህ ምንም የሚያስፈራን ነገር የለም። አቤሎም የገብርኤል ልጅ ነው። ገብርኤልን ይዟል አይደል? ችግር የለውም። ምንም ነገር አይፈጠርም። ከድሮም እንግዲህ ቁርአኗን ይዛ ሄዳለች። ምንም አትሆንም ብዬ አስባለሁ። ሁሉም እንግዲህ በየእምነቱ ማድረግ ያለበትን ይዟል፣ እያደረግን ነው። አይ ቲንክ በዚህ ውስጥ ነው ልጁ አለ ብለው ምልክት እየሰጡኝ ያሉት። ስለዚህ በዚህ ነው የምንገባው። አቤሎ እኔ እናንተ እንገባለን። ሌሎቹ በታችኛው በኩል ይፈልጉት፣ ሩጦ እንኳን ቢሄድ እንዳያመልጠን ማለት ነው። እንደዛ ያርጉ። እንግዲህ ጸበላችንን ምናምን ይዘናል፣ መጽሐፍ ቅዱሳችን ይሄ ውዳሴ ማርያም ይዘናል። እንደዚህ አይነት ነገሮችን አየሩ እየተቀያየረ ነው። እሺ ስለዚህ እንደዛ እናደርጋለን። ባይዘዌ እንትን እኮ ሰይጣን እኮ በዚህ ፀሐይ ምናምን ሲሆን ደስ አይለው። የሚፈልገው ይሄ ጨለምለም ያለ ደመና አየር። አሁን ወደዚህ አሁን እዛ ጋር እኮ ጫካዎቹ ምናምን ወደ ውስጥ ገብተው ጭልም ያሉ ናቸው። ጭልም ያለ ነው። ስለዚህ አሁን በዛ ነው የምንገባው። እኛም ወደ ውስጥ እንገባለን። እነ ከድሮ ምናምን ወደዚህኛው ሄደዋል። አይ ቲንክ እዛ እየሰሩ ነው ያሉት፣ እየፈለጉት ነው ያሉት። ባለበት ሁኔታ እንግዲህ ያው እያንዳንዱን እንቅስቃሴ እየተከታተልን ከልጁ ጋር ለመሆን እንሞክራለን። ልጁ ፈልጎት እንዳልሆነ ተደጋጋሚ ተናግሯል። እኔ ሰምቼዋለሁ። በቃ አሁን መንፈሱ እንደሆነ ግልጽ ነው። ምልክ ሰምተዋል አይደለ? ውሰዱኝ ነው ያለው አይደለ? ማገገሚያ ውሰዱኝ፣ እኔ ሰላም ነው የምፈልገው እያለ አባትየው ነው ችግር የለውም ብሎ ችግር ውስጥ የከተተን። ዞሮ ዞሮ አባትየውን እግዚአብሔር ይማረው። እንግዲህ በደንብ አልተጎዳም ነው ያሉን። ብዙም እንትኑ ቢላው ገና በደንብ እንትን ሳይለው ነው የደረስንለት ለሰውየው። ስለዚህ እሱ ሕክምናውን ያድርግ፣ እኛ ደግሞ ልጁን እናገኘውና አሁን ደግሞ ፀሐይ ወጥቷል። ፀሐይ በወጣበት ሰዓት ነው ሰይጣን የሚያዝ። ፀሐይ በወጣበት ሰዓት ነው መቀጥቀጥ አይደል? እስኪ አዎ መደበቁ አይቀርም፣ ምንም ጥያቄ የለውም። መደበቁ አይቀርም። ግን እኔ ያሳዝኑኛል። ልጁ የምር ፈልጎት እንዳልሆነ ተደጋጋሚ እየተናገረ ነው። ስለዚህ የመንፈስ ስራ ነው። የመንፈስ ስራ ደግሞ መንፈሳዊ ነገር ነው የሚያድነው። ከሁለቱ ልጆች በነገራችን ላይ እኮ የሚለየው ይሄኛው በቃ እንደ ጓደኞቼ መሆን እፈልጋለሁ ምናምን እያለ ነበር። ትክክል። ያኛው እንጃ በቃ ብዙም ይሄኛው ግን የመጸጸት አይነት ስሜት በጣም እየደበረው ነው የሚያደርገው። ተጸጽቷል በጣም ግን ቢሆንም መንፈሱስ ቢሆን እንደዚህ የሚለ ሙድ እያዘብን ቢሆንስ አንዴ ምን ሆነ? ቤተክርስቲያን እንደዚህ ጸበል ላይ ምናምን ናቸውና ጸበል ላይ ሂደው ሰዎቹ ሲጸበል ምን አለ ጓደኛውን ጠራና እሱ ነው መድኃኒት ያደረገብኝ አይነት ነገር ራሱ ካውቆ እኮ ነው። እና ሰይጣን ተንኮለኛ ነው በጣም። ስለዚህ እንሂድ አይደለ? ወደ ውስጥ እንግባ። ፀሐይ ሞታለች። ቅድም አንተ ጭልም እኮ ነው ያለው፣ ከአንዳንድ ጥቁር ነው ያለው። አሁን ግን ፌስ ነው። ስለዚህ ወደ ውስጥ እንገባለን። ውድ ቤተሰቦቼ እንግዲህ ያለውን ነገር በየቶሎ ለእናንተ መረጃዎችን አፕዴት ለማድረግ እየሞከርን ነው። በተቻላችሁ አቅም እናንተም ደግሞ ቻናሎቻችንን በደንብ አበረታቷቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጣም ብዙ ስራ ነው እየሰራን ያለ ነው። እውነቱን ለመናገር ቀላል ስራ አይደለም። እዚህ ለመምጣት ራሱ አዛ ነው። ይሄ አሁን የሚያስጠላ የእግር መንገዱ ብዙ ነው ምናምን።
ለመኪና ኢቭን አይመችም። በእርግጥ መኪናም ቢኖር መኪና የለንም። በራይድ ትመጣለህ ነገር እና ዞሮ ዞሮ ስራው ብዙ ነው። ስለዚህ የኛን ስራ ደግሞ የምታበረታቱት እናንተ ናችሁ። በዛም ላይክ፣ ሼር፣ ሰብስክራይብ በማድረግ ነው። አቤሎ በደንብ እየሰራ ነው። ስለዚህ የሱን ቻናል በተለይ ተስፋ ቲዩብን ገብታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። አሁን እንግዲህ የእግዚአብሔርን ጸጋ ይላበስልና ወደ ውስጥ እንገባለን። አብራችሁን ቆዩ። ስለዚህ ወደ ውስጥ እንገባለን። አቤላ ሁሌም ከፊት ነኝ። ከዛ በኋላስ ምንድን ነው የሚፈጠረው? አቤሎ አንቺ ጥሩ ስራ እየሰራ ነው። በነገር ላይ በዚሁ አጋጣሚ ቤተሰቦቼ አቤሎ የሚሰራውን ስራ በደንብ አበረታቱት። በጣም ትልቅ ስራ ነው እየሰራ ያለው። በጣም ትልቅ ከድሮ እሺ። አይ በቃ እኛ በዚህ ወደዚህም ከሮጠን እንጠብቀዋለን ነው የሚሉት። ስለዚህ ዝም ብለን በዚህ እንሂድ ወይስ በዚህ ውስጥ እንግባ? ወደ ላይ እንውጣና እንውረዳ? አዎ ፀሐይ ስለሆነ ፀሐይ ጋማ አታገኘው። እንደዚህ አይነት ሰው እኮ ፀሐይ ላይ አይኖርም። በስ በታች በኩል በታችኛው በኩል አይደለ? ለዛ ነው የሚመርጡት ቦታው። በጣም ሬሳ ምናምን እዛ ጋር አለ ቤተክርስቲያን እያለ እንዴት ደፈሩ እኮ። ምናልባትስ መቃብር ቆፍረው እየወሰዱ ቢሆንስ? ሬሳ እያወጡት ቢሆን አይ ወደታች በጣም ሩቅ ነው። ግን ምንድነው ከዛ ከመቃብሩ ይዘውት ትወጣላ። ከመቃብሩ የሆነ ነገር አሁን ትኩስ ሬሳውን የሚፈልጉ ከሆነ አሁን ስንት ነገር ሰምተናል። ትኩስ ሬሳ የሚፈልጉ ከሆነ እዛ ፈንቅለው ይዞት ይመጡና እዚህ ይበሉታል ምናምን። ብዙ ነገር እኮ ነው የሚፈጠር። አዎ አጥንት ነው በየቦታው የነበረው። በመሃል ይኸው እዛም ጋር አንድ አጥንት አለ። በስመ አብ አጋጠመን። አሁን እናሳያቸዋለን። ያው እንግዲህ ትንሽ ቦታው እንዴት ነው? ወደ ውስጥ ጎድጎድ ያለ ቦታ ነው። ወደዛ ተራራ ነው፣ ወደዛ ተራራ ነው፣ ወደዛም ተራራ ነውና እዛ ጋር ነው። ወደዚህ ነው ክፍቱ። በዛ በኩል አሁን ቤተክርስቲያኑ ቅርብ ነው የሚመስለው፣ ግን ሩቅ ነው በጣም። ከላይ ስለሆነ እንትኑ በደንብ ይሰማል ነው እንጂ በዚህም አሁን ለምሳሌ በዛም እኮ አለ የሚሰማ። አሁን ትንሽ ወደዛ ደግሞ ስንጠጋ በዛኛው በኩል ነው የሚሰማ እንጂ በጣም ሩቅ ነው። ጭራሽ ነው የማይገናኘው እንትኑ ቦታው። ጂሰስ እንደዚህ አይነት ቦታ ግን ያስፈራል። ግን አንተ ቦታው ያምራል። ይኸው ላየው አሁን ደመና ሲሆን አየው እሺ ወደዚህ አካባቢ ነው እንግዲህ የሚኖረው ብለን እናስባለን። ምንም ሰው የለም፣ ጭራሽ ምንም አይነት ሰው የለም። በጣም ያስፈራል። እኔ ግን ግራ የሚገባኝ አሁን እዛ ጋር የሆነ ይኸውልህ የበሬ አጥንት አለ እዛ ጋር ይታያል። ልክ እንደዛ እዛም ጋርም እንደዛ እዛም ጋር እንደዛ የበሬ ብቻ አይደለም የሰውም ደግሞ ይሄ እግር እጅ ምናምን የሚመስል ነገርም እዛ ጋር አላየም? የቀደሙ ያሳየው እሱ አለ እና በጣም ነው የሚያስፈራው። ይኸው ተመልከት። አሁን ይሄ ከአምልኮ ውጭ ምን ሊባል ይችላል? መቼስ እዚህ ላይ አልሞተም ይሄ እንስሳ አይደለ? አሁን ይሄ ምንድን ነው እኮ? አሁን ይሄ በሬ መሰለኝ፣ የበሬ መሰለኝ። ቆይ ምልክት እየሰጡኝ ነው። እነ ከድር እዛ አካባቢ ምልክት እየሰጡኝ ነው። ያም ማለት ልጁ እዛ አካባቢ ሊሆን ይችላል። እሺ ና ቀስ ብለሽ
አሁን ምንድነው ተመልካቾች እያደረግን ያለ ነው? እኔ ከላይ በዛ በኩል ሌላ ሰው አለ፣ በዛም በኩል እነሮቤ እዛ ጋር ሄዶ ካለ ከታች ደግሞ ከድር አለ። ስለዚህ አንድ ላይ እንደዚህ ሰብሰብ ለማለት ነው እየሞከርን ያለ ነው። ሊሮጥ ከሆነ የማይሮጥ ከሆነ እኔ ራሴ አናግረዋለሁ። የሚሮጥ አይነት መስሎ ከተሰማን ግን እንይዘዋለን። ስለዚህ አብራችሁን ቆዩ። በሁሉም አቅጣጫ ስላሉ ትክክል፣ በሁሉም አቅጣጫ በእርግጠኝነት የኖር እንጂ የትም አባቱ ሄደ። ያገኙት ይመስለኛል። ምልክት ተሰጥቶኛል። እሺ ቀስ በል እሺ። ናለፍ ና ቀስ ባለፈው ገዳም ምን ስትለኝ እምቢ ብዬ ይኸው ዛሬ ሌላ ገዳም ጀመርክ። እዚህ ሌላ ገዳም ቆይ እዛው አይ ቲንክ አይተውታል። አዎ ይኸው እዛ ጋር ነው ያለው። ቆይ አንተ እዚሁ አካባቢ ሆንሽ እና ትንሽ ወረድ በልና እዛ አካባቢ የሆነ ጠቆር ያለ ይታያል። ጠቆር ያለ ነገር እስኪ አሁን ያው እንግዲህ ቤተሰቦቼ ልጁ እዚህ ጋር ነው እንግዲህ ይሄ ሁሉ ድምጽ አለ። ቤተ ክርስቲያን ግን ጸጥ ብሎ ተደብቆ ነው ያለው። ቆይ አሁን ያልገባኝ ነገር ምንድነው መሰለህ? እስኪ አግኝተዋል ልጁን? አላገኘውማ። እሺ ቆይ እነሱም አይተውታል። ምልክት እየሰጡኝ ነው። ቆይ እኔ እኮ ወደ እኔ እንዳያይ ብዬ ነው። እኔን ካየኝ ይሮጣል። አዎ አይቼዋለሁ። ቆይ ና ቀስ ብለን እያየሽ በጀርባ በኩል ሂድ። እኔ ፊት ለፊት ይዘዋለሁ። አንተ ግን እያስተዋልክ መሬቱ ምናምን ቼክ አድርግ። ሂድ ቀስ ብለህ መሬቱን እያየሽ ናታን ደህና ነህ? እያለቀስክ ነው? ለምንድን ነው ያሮጥከው? እኔ እኮ ትሮጣለህ ብዬ እየጠበቅኩ ነበር። ና ወደዚህ ና። ቆይ ና ቤላ ና፣ በዚህ ውረድ። እያለቀሰ ነው ናታን። ምን ነው የምታለቅሰው? ምን ማየውን ነገር ስላደረኩኝ። ማየውን ነገር ስላደረኩ እኮ። ማየውን ነገር ለምን አደረግክ? መጀመሪያ እኔ አይደለሁም። እና ማን ነው? እሱ አዞኝ አይደል? ሌላ ጊዜ እኮ ሰው ስትገል ትጨፍራለህ። አሁን ግን እያለቀስክ ነው። መንፈሱ ይሁን እሱ ይሁን አላወኩም። ይዤው ልጣው አይደል? ማርያም ናታን መውጣት ትችላለህ? ና እስኪ ደህና ነህ?
እስኪ ና ወደዛ እንሂድ። ና ሄድ ወደ ላይ ቀጥታ ሄድና እዛ ጋር እዛ እንቀመጥ። ናታን ያው ያደረከውን ነገር በጣም ከባድ ነው። አባታውን በምን አይነት ሁኔታ ውስጥ እንዳለ ታውቃለህ? አላውቅም። እንደገደልከው ነው የምታውቀው አንተ? ቆይ ምን አድርጎ ነው? ምንድን ማለት ምን ተሰምቶ ነው? እየሳክ ነበር መጀመሪያ ላይ እኛ እየሰራን እያለ ለምን ደስ ስቀየ ነበር እንጂ እኔ አላውቅም። የት ነህ? የት ነህ? ና ቆይ ናታን ና ቆይ የት ተረው ና ቆይ ና ቁጭ በል። አሁን ምንድን ነው የሚያስለቅሰሽ? ንገረኝ። የሚያስለቅሰን ንገረኝ። ለምን ነው የምታለቅሰው? አባቴ እንደዚህ በማድረግ አባትህን በመግደልህ? አዎ። ቆጭቷል? አዎ። ግን እኮ እየነገርኩ ነበር አይደለ? ጓደኛክ እናቱን ገድሏል። አንተም ደግሞ ነገ ይሄ ነገር ሊከሰትብህ ይችላል እያልኩ አልነበረም ነበር ብለህ ነበር። እስኪ ምን እንደተፈጠረ ንገረኝ። እዛኔ ሩጣን ያመለጥከን አይደል? አዎ። ሲጀመር ሩጣ አይደለም ያመለጥከው፣ የሆነ እልም ያልክበት ነገር አለ። ዞሮ እስኪ ንገረኝ፣ ምንድን ነው የተፈጠረው? እኛ ከወጣን በኋላ እናንተ ከወጣችሁ በኋላ ቀና በል። ምን እንደሆነ አላውቅም። ከመሬት ተነስቶ እንትን ሲል ተነሳብኝ ሲናገር። ተናግሮህ ነበረ? አዎ። ምን አለ? አንተ መጀመሪያውን ይሄን ባታደርግ ኖሮ እናትህ ራሱ ጥላን አትሄድም ነበር። አንተ ማን ተናገር አለ። መጀመሪያውን ለምን ተናገርክ አለኝ። ሚስቱን ለምን አወጣህ ብሎ ነው? አዎ። ከዛ ሚስቱን እኔ ደግሞ በቃ ምን ነፃነቴን ነበር የምፈልገው፣ ሰላም መሆን ነበር የምፈልገው። ያን ሰዓት አጋጣሚ ፊት ለፊት ቢላ ነበር፣ አንስቼ ወገውት። ግን ሆን ብለህ አስበህበት ነው ወይስ መንፈሱ አንተ ላይ ሲያድር ነው እንደዚህ የምታደርገው? መንፈሱ እንትን ሲል ሰላም ሲሆንማ ምንም እንደዚህ አይነት ነገር አላስብም። ሲጀመር እኮ ሰላም እያለህማ ኖርማል ነበርክ። እናትህ መሄዷም ራሱ እንደደበረህ እየነገርከን ነበር። ከዛ ድንገት ነው የተቀየርከው እኛ ከወጣን በኋላ? አዎ። ከዛ እኛን ስታየን ሮጥክ። ወዴት ነው የሮጥከው? ወጣሁ በቃ ወደዚህ ነው የመጣሁት እየሮጥኩ። ግን ልክ እንደዚህ ታጥፈህ እነዚህ መደዳ ተከራዮቹ ባሉበት በኩል ስትታጠፍ ግን ጠፋህ። እንዴት ነው የጠፋህ? ታስታውሳለህ? አላስታውስም። በእግርህ እኮ አልሮጥክም አንተ። ምንም የማውቀው ነገር የለም። በቃ ከዛም በኋላ ባይዘው ወይ በእግሩ አልሮጠም። በእርግጠኝነት ነው የምነግርህ። እዛ ግቢ በእግሩ አልወጣም። እዛ ግቢ በእግር አልወጣህም አይደል? እንጃ እኔ ምንም አላውቅም፣ አላስታውስም። አሁን እዚህ ራሴን ራሱ ያገኘሁት እዚህ ስመጣ ራስን አገኘህ? አዎ። አባትን እየወጋው እንደሆነ ትዝ ይላል? አይ የሆነ አሁን ነው እሱ ራሱ እያስታወሰኝ የመጣው። አሁን እንደገና ማስታወስ ጀመርክ ነው? አዎ። እንጂ መጀመሪያ ላይ ምንም ትዝ አይልህ? ምንም ትዝ የሚለኝ ነገር የለም። አየኸው፣ እናትህ መሄዷ ልክ አይደለችም ታዲያ? አሁን እናትህ ብትኖር ኑሮስ ደግሞ እናትህን ነበር የምትገላት ማለት እኮ ነው። እንደሱማ እንደሜ አይቀርም። እሷንም እንደሜ እንደዚህ እንዳደርጋት ያስደርገኝ ነበር። አሁን አባትህ መፍትሄ ለመስጠት እየሞከረ ነበር። በቃ እንዴት ነው መፍትሄ የምንሰጠው፣ እንዴት ነው የምናረገው እያለ ነበር። ግን አሁን አባትህን ወጋው። እኔ ይሄ እንዳይፈጠር ሲጀምር መጀመሪያው እኔ እዚህ ከመሆን እዛ ልሆን ሰላም ማገኛለሁ፣ እዛ ሰላም ይሰማኛል በትንሹም ቢሆን ነበር። የት ማገገሚያ እንዴ? አንተ አሁን እኮ ማገገሚያ ብትሄድም አሁን አባትህ ላይ ያረከውን ነገር ሌላም ሰው ጋር ማድረግ እኮ አይቀርም ነበር ማለት ነው እኮ። አይታወቅም እሱ። ምክንያቱም እንዴ አንተ እኮ አራት ሰው እኮ አይመልስህ። አራት ሰው የማይመልስህ ከሆነ ችግር የለውም። ሂዱ በለው ካድሮ ችግር የለውም። እሺ ስማ፣ አሁን አባትህ መፍትሄ ብሎ ነበረ። ክፍለ ሀገር ሂደህ ታውቃለህ አንተ? ክፍለ ሀገር ህፃን እያለሁ ሄጄ አላውቅም። ህፃን እያለሁ ነበር የወሰደኝ። አሁን አንተም በምንድን ነው የምናረጋጋህ? አሁን ይሄ እንደዚህ ሰው ሌላ ሰው እንዳትገል
ምንድነው ማድረግ ያለብን? እንጂ መፍትሄው እሱ ጋር ነው። እሱ ያውቀዋል። እሱ ጋር ነው ያለው። አዎ ናታን፣ አቤት። በቃ አሁን የተፈጠረው ተፈጠረ። እንደዚህ መሆን የለብህም። በቃ ተረጋጋ፣ ተረጋጋና መፍትሄው ላይ እናወራበት አይሻልም? መፍትሄው በቃ ትንሽ እኔ ራሴ ቆይ፣ የት ነው የምትሄደው? እሺ ቆይ ናቲ፣ ናቲ አንተ ምን ሆነህ ነው? ቆይ ወደ ጫካው አትሄድ። እሺ ወደ ጫካው አትሄድ። ናቲ ምን ሆነህ ነው? ምን እየሆንክ ነው አንተ? ይሄ እኮ ልክ አይደለም። እሺ አሁን ምን መፍትሄ ይሰጣል? ቢያንስ በቃ ሀዘኔ ላውጣበት አልቅሽ ይውጣልኝ እኮ ታለቅሳለህ። ግን አሁን ይኸውልህ አንድ ነገር ልንገርህ። ይኸውልህ በመጀመሪያ ደረጃ አባትህ አልሞተም። እሺ ምን ቢሆን እኮ አባቴ እጅ ማንሳት አልነበረብኝም። ግን እኮ አሁን አባትህ አለመሞቱ ራሱ አንድ ነገር አይደለም ናቲ? እሱማ ነው። በቃ አሁን አባትህ አልሞተም፣ ሆስፒታል አስገብቼዋለሁ። እሺ ስለዚህ ሆስፒታል ነው ያለው። እና ተረጋግተህ ቁጭ እንበል፣ ከዛ በኋላ እናወራበት። ምንድነው አሁን አባትህ ቅድም ሲያወራን ነበር። መፍትሄ አለ፣ መፍትሄ ማስተካከል የምንችለው ነገር አለ ብሏል አይደለ? ስለዚህ ምንድነው መፍትሄው? እንዴትስ ማስተካከል እና ደግሞ የሰጠኝ ደብዳቤ አለ፣ እሱንም እናነበዋለን። ምንድነው መፍትሄው? ምንድነው ማስተካከል ያለብን የሚለውን ነገር እንወያይበት ነው። ቁጭ ይኸውልህ አሁን ሁሉም ሰው አንተን አሁን እየፈራህ ነው። ለምን መቼና በምን አይነት ሁኔታ ውስጥ መቀየር እንዳለ እንደምትቀየር አይታወቅም። እሺ አሁን አንድ ግልጽ ነገር ንገረኝ። በምን ምክንያት ነው የምትቀየረው? ምን ሲፈጠር ነው የምትቀየረው? የምቀየረው በቃ እሱ ሳያው እሱ ጋር የነበረው እንትን እሱ ይሄን ነገር አድርግ ይለኛል። እንዴት? አባቴን ሳገኘው ተነስ ሂድና ግብሬን አምጣ ይለኛል። እሱ ራሱ አባትህን ስታገኘው ነው ግብሬን አምጣ ብሎ የሚያዝክ? አዎ። እሺ አባትህን ካላገኘው? አባቴን ካላገኘው ሰላም ነው በቃ ምን አረፌ ነው ቁጭ የምለው። ስለዚህ አሁን አባትህ ነው ያንተ ጠላት በዚህ ሰዓት ማለት ነው። እሱ ማለት ጠላት ሳይሆን እሱን ስታየው ነው ችግር የሚፈጠረው ማለት ነው። አዎ። ስለዚህ እንደዛ ከሆነ ያ ግራ ገባላ ማለት እሺ። ይኸውልህ ናቲ ተረጋጋ። እሺ ሌላ ምልክት ንገረኝ ደግሞ። ሌላ ምልክት በቃ እቤት ሳድር ስተኛ ምናምን እንቅልፍ ሲወስደኝ እራሱ እሱ ጋር የነበረው ነገር እኔ ጋር ተነስና ውጣና በዚህ በማታ ግብሬን አምጣ ይለኛል። ከዛ በኋላ ምንም ማድረግ አልችልም። እኔ ራሴን አላውቅም፣ ይዞኝ ይሄዳል። ሌሊት ሰው ጭው ባለ ሌሊት ሰው በተኛበት ይዞኝ ይሄዳል። እሱ ራሱ ሌሊት ማለት ነው። እሺ በር ምናምን ሲቆለፍ ግን መውጣት አትችልም። አባት ነበር ሲከፍትልህ ነበር ማለት ነው ሌሊት። አሁን ትናንትና መውጣት አልቻልክም አይደለ? ቁልፍ ነበር። ሌላ ጊዜ በሩ ቁልፉ እዛው ላይ ነበር የሚተወው። በሩ ይቆለፋል ግን ቁልፉ እዛው ላይ አለ በሩ ላይ። ስለዚህ እሱን ከፍተህ ትወጣለህ። ትናንትና አሁን ቁልፉን አንስቶብን አልወጣው ማለት ነው። እሺ አባቴም ይሄን ስለሚያውቅ ነው በሩ ተቆልፎ ቁልፉም አይነሳ የነበር። አሁን ስለታወቀበት ግን ቁልፉን አያነሱ። ቁልፉን ማንሳት ጀመረ እሱ ራሱ እኮ። ትናንትና አሁን ያልወጣው ለዛ ነው ቁልፉን አንስቶብህ ነው። እሺ ይሄ ያስቀኛል ምናምን ደስተኛ ሆናለሁ ያልከውስ ምንድን ነው? እኔ እንጃ ዝም ብሎ ከመሬት እሱ ነው በቃ እንደዚህ የሚያደርገኝ እኮ። ልትገልህ ስትል ነው እንደዛ የሚያደርግህ? በቃ ሰው ደሜን ግብር አምጣ እንደዚህ ያድርግና ሂድ ተነስ ብሎ ይዞኝ ሲወጣ ደስተኛ ያደርገኛል። ደስተኛ ትሆናለህ? አሁን ሰው እንደምትገል ምናምን ስታስብ ነው ደስተኛ የምትሆነው ማለት ነው? በቃ እሺ ተረጋጋ አንበሳዬ፣ አይዞህ እሺ። አሁን እሱን ዲቴንሽን እንውሰደው ለጊዜው አይደል? በቃ ዲቴንሽን እንሄዳለን። እሺ እዛ ትንሽ ሰላም ታገኛለህ። እሺ ከዛ በኋላ ከአባትህ የላከልን ደብዳቤ ያለ እሱን እናነበዋለን፣ መፍትሄ እንሰጥበታለን። እሺ አንተን ድጋሚ የምንፈልግ ከሆነ መተን እንወስዳለን። ግን እዛ እንዳልኩ ቁልፉ ምናምን በጣም የሚቆለፍ ቦታ ነው። ብቻ ነው የምትቀመጠው ለተወሰነ ጊዜ። መጽሐፍ ምናምን ይሰጣል። እሺ እኔ ራሴ አመጣልሃለሁ መጽሐፍ ምናምን የምትደበርበት ነገር እሰጥሃለሁ። ግን ዲቴንሽን ተዘግተህ ነው የምትቀመጠው ለተወሰነ ጊዜ። እሺ እና ተነሳው እስኪ ጎበዝ ተነስ። እሺ ሂድ በቃ።